ሰላም ሰላም ውድ ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን እኔ ጋር ሁሉ ሰላም ሁሉ መልካም። እናንተ እንዴት ናችሁ? ይህ አቤ ፊደል አካዳሚ ነው። አቤ ፊደል አካዳሚ ዛሬም እንደተለመደው የአማርኛ ትምህርቶችን በእንግሊዝኛ እንዴት እንደምንጽፍ ይዞላችሁ መጥቷል። ያው አብዛኞቻችን ኢትዮጵያውያን እንደመሆናችን መጠን አማርኛ፣ እንግሊዝኛ ለቴክስትም ለተለያዩ ነገሮችም ስለምንጠቀመው በጣም ጠቃሚ ነው ብዬ አስባለሁ። ትምህርቱ ደግሞ ሁሌ የሚደርሳችሁ ላይክ፣ ሼር እና ሰብስክራይብ እያደረጋችሁ መከታተል ትችላላችሁ። ኦንላይን መማር የምትፈልጉ ደግሞ ከታች ባለው ስልክ ቁጥር እየገባችሁ እኛ እናንተ በሚሽ ሶሻል ሚዲያ አማራጭ ኢሞ፣ ዋትሳፕ፣ ቴሌግራም እንዲሁም ሌሎች ተጠቅመን በሚመቻችሁ ሰዓት እየሰጠን እንገኛለን። ገብታችሁ አናግሩን። ዛሬ ቀጥታ ወደ ትምህርታችን እንቀጥላለን። አማርኛው ጋር እንጀምር። የአማርኛው እዚህ ጋር አ ይላል። አ ብ ብ ር ር ሽ ሽ ሲነበብ ምን ይላል? አብርሽ ይላል። አብርሽ አብርሽ። እዚህ ጋር ደግሞ ም ም ን ን ሲነበብ ምን ይላል? ምን ይላል። ምን ት ት ወ ወ ዳ ዳ ለ ህ ትወዳለህ ይላል። ትወዳለህ። አጠቃላይ አማርኛውን ስናነባው ምን ይላል? አብርሽ ይላል። አብርሽ ምን ትወዳለህ ይላል። አብርሽ ምን ትወዳለህ። ይህን ደግሞ ወደ እንግሊዝኛው ስንቀይረው ልብ ብላችሁ ተከታተሉ በደንብ አንድ ባንድ። አ ስንል ኤ ብቻ ናት። ይኸው አ እንላታለን። ኤ ብቻ ናት። አ ብ ስንል ደግሞ ቢን ብቻ እንጠቀማለን ሳድስ ስለሆነች። ር ስንልም አሁንም አርን ብቻ እንጠቀማታለን ሳድስ ፊደል ናት። ከዛ ሽ ስንል ደግሞ ኤስ ኤች ናት ማለት ነው። ኤስ እና ኤች ሽ ተብላ ትነበባለች ማለት ነው። ሽ ናት። ስለዚህ ይሄ አብርሽ የሚለው ይሄ ነው ማለት ነው። በእንግሊዝኛ አብርሽ ብለን ስንጥፍ እንደዚህ እንጽፈዋለን ማለት ነው። ኦኬ እዚህ ደግሞ ም ኤም ብቻ ነው የምትሆን። ም ስድስተኛ ስለሆነች ኤም ብቻ ም። ከዛ ደግሞ አሁንም ን ስንልም ኤን ብቻ ን ናትች። ኤን ኤንን እንደ ን እዚህ ጋር ኤምን እንደ ም ኤንን ደግሞ እንደ ን አንብበን ምን ብለን እንደዚህ እናደርጋለን ማለት ነው። ምን። ኦኬ እዚህ ጋር ደግሞ ት እንላለን። ት ት ት ስንል ቲ ናት። ከዛ ደግሞ ደብሊው ኢ ስትሆን ደግሞ ወ እንላታለን። ወ ደብሊው ኢ ወ ተብላ ትነበባለች ማለት ነው። ሁለቶችን በአንድ ላይ ማለት ነው። ደብሊውንም ኢንም ወ እንላቸዋለን። ወ ከዛ ደግሞ ዲ ኤ ስትሆን ደግሞ ዳ እናደርጋታለን። ስድስተኛው አራተኛዎች ይቅርታ ኤን የሚወስዱ ማለት ነው። አራተኛ ስለዚህ ዳ። ከዛ ደግሞ ለ ስንል ደግሞ ኤል ኢ ኤልኢን ደግሞ ለ እንላታለን። ለ ኤልኢ ለ ናት። ከዛ ደግሞ ይቺ ማለት ህ ናት። ኤች ህ ተብላ ትነበባለች ማለት ነው። ህ አጠቃላይ ስናነበው ትወዳለህ ይሆናል ማለት ነው። ትወዳለህ። ስለዚህ ምን ተብሎ ይነበባል? አብርሽ ምን ትወዳለህ። ይኸው እዚህ ጋር አማርኛው አብርሽ ምን ትወዳለህ ነበር ያለ። ግን ወደ እንግሊዝኛ ስንቀይረው አብርሽ ምን ትወዳለህ በዚህ መልኩ እንቀይረዋለን ማለት ነው። ኦኬ እዚህ ጋር እንመለስ። ደግሞ ያው ጥያቄና መልስ አድርጌ ነው የሰራሁት። እሱ ደግሞ ምን ብሎ ሊመልስልን ነው? ይኸው እዚህ ጋር ፊ ትላለች። ፊ ፊ ል ል ም አማርኛው ሲነበብ ፊልም ይላል። ፊልም ከዛ ደግሞ ማ የ ት ችት ናት። አጠቃላይ ማየት ይላል። ማየት ከዛ ደግሞ እ ችን ናት። ወ ወ ዳ ዳ ለ ሁ ሲነበብ ምን ይላል? እወዳለሁ ይላል። እወዳለሁ። አጠቃላይ የአማርኛውን ስናነበው ፊልም ማየት እወዳለሁ ይላል። ፊልም ማየት እወዳለሁ። ምን ትወዳለህ ብለነው ነበረ? ፊልም ማየት እወዳለሁ ማለት ነው።
ኦኬ ይህንን የአማርኛውን ደግሞ ወደ እንግሊዝኛው እንቀይረው። በእንግሊዝኛ ስንጽፈው ደግሞ ፊ ስንል ኤፍ አይ ናት። ሶስተኛ ፊደሎች አይን አናባቢ ይወስዳሉ ባውላቸው ማለት ነው። ስለዚህ ፊ ስንል ኤፍ አይ ይችን ፊ እንላታለን። ፊ ሁለቶችን አንድ ላይ ማለት ነው። ኤፍን ብቻ አይደለም አይን ጨምረን ፊ። እዚህ ጋር ደግሞ ኤልን ብቻ እንወስዳለን። ል ኤልን ብቻ ነው እዚህ ጋር ል። ከዛ ደግሞ እዚህም ምን ብቻ ምን እንላታለን። ምን ኤምን እንደ ምን እናነባለን ማለት ነው። ከዛ ኤፍ አይን እንደ ፊ፣ ኤልን እንደ ል፣ ኤምን እንደ ምን አንብበን አጠቃላይ ፊልም እንላለን ማለት ነው። ፊልም እዚህ ጋር ደግሞ ኤም ኤ አጠቃላይ ሁለቶችን ማለት ነው። ኤምን እና ኤ ማ ብለን እንወስዳለን ማለት ነው። ኤምን እና ኤን ሁለቶችን ሳንነጣጥል ማ፣ ምክንያቱም ኤ አናባቢ ናት፣ ኤም ግን ራሷ ተነባቢ ናት። ኮንሶናንትና ባውል ማለት ነው። ስለዚህ ማ ከዛ ደግሞ ዋይን ብቻ እና ኢን ብቻ ስንወስድ የ እንላቸዋለን ሁለቶችን ማለት ነው። ሳንነጣጥል አንድ ላይ የ የ ማ የ ሁለቶች ዋይ ኢ የ ተብላ ትነበባለች። ከዛ ቲ ደግሞ ት ተብላ ትነበባለች። ሳድስ ስለሆነች አናባቢ የላትም ት እንላታለን ይችን ማለት ነው ቲ። ስለዚህ አጠቃላይ ስናነባው ማየት ይሆናል። ማየት ኤምኤን ማ፣ ዋይ ኢን የቲን ደግሞ ት አድርገን ማየት እንላለን። ከዛ እዚህ ልንመጣ ነው ደግሞ እ ስንል ኢን ብቻ እንወስዳለን። እቺ ኢ እንደ እ ትነበባለች። ደብሊው ኢ ደግሞ ወ ተብሎ ይነበባል። ደብሊው ኢ ወ አድርገን እናነባዋለን። ወ ከዛ ደግሞ ዲኤን ደግሞ ዳ እንለዋለን። ዳ ዲኤ ዳ ተብሎ ይነበባል። ከዛ ደግሞ እዚህ ጋር ኤል እና ኢ፣ ኤል ኢ ደግሞ ለ ተብሎ ይነበባል። ለ ኤል እና ኢ ለ ናቸው። ከዛ ደግሞ ኤች ዩን ደግሞ ሁ ብለን እናነባቸዋለን። ስለዚህ አጠቃላይ ይሄንን እወዳለሁ ብለን እናነባዋለን ማለት ነው። እወዳለሁ ስናነበው እዚህ ጋር ፊልም ማየት እወዳለሁ ነበር ያለው አማርኛው። እንግሊዝኛው እንዲያድርገን ቀይረን ደግሞ ፊልም ማየት እወዳለሁ እንለዋለን ማለት ነው። ፊልም ማየት እወዳለሁ። ኦኬ አሁንም ሊጠየቀው ነው እዚህ ጋር ም ትላለች ይች ም ም ም ን ሲነበብ ምን ይላል። አማርኛው ብዙም አይከብዳችሁም። ምን ከዛ እዚህ ጋር ደግሞ አ ይ ነ ት አይነት ይላል። አ ይ ነ ት ከዛ ደግሞ ፊ ል ም ሲነበብ ምን ይላል? ፊልም ይላል። ፊልም አጠቃላይ አማርኛውን ስናነበው ምን አይነት ፊልም ይላል። ምን አይነት ፊልም። ኦኬ ይህን አማርኛውን ደግሞ አሁን ወደ እንግሊዝኛ ቀይረን እንጣፈው። ይኸው እዚህ ጋር በጥቁር የጣፍኩት ወደ እንግሊዝኛ የሚቀየረው ነው። ኤም አለች እዚህ ጋር ኤም ብቻዋን ም ተብላ ትነበባለች። ኤም ብቻ ኤንን ሳንጨምር ኤምን ብቻ ም ብለን እናነባታለን። ም ኤምን ብቻ ልብ በሉ ኤን አትጨመርም። ከዛ ኤንን ደግሞ ብቻዋን ን እንላታለን። ኤን ብቻ ደግሞ ን ትባላለች። ን ስለዚህ ሁለቶች አጠቃላይ ምን ይሆናል? ሳድስ ስለሆኑ አናባቢ የላቸውም ማለት ነው። እነዚህ ልብ በሉ እንዳያሳስቷችሁ ምን እንላለን። ኦኬ ከዛ ደግሞ እዚህ ጋር ኤን ደግሞ አ ብለን ነው የምናነባት። ኤን እንደ አ ነው የምናነባት። አ ከዛ ዋይን ደግሞ ይ ብለን እናነባታለን። ይ ችም አሁንም ሳድስ ስለሆነ ያነባቢ ላት ይ። ከዛ እዚህ ጋር ደግሞ ኤን ኢ ሁለቶችን ኤን ኢ ነ ብለን እናነባቸዋለን። ኤንን እና በአንድ ላይ ማለት ነው ሳንነጣጠል ነ። ከዛ ደግሞ እዚህ ጋር ደግሞ ቲን ደግሞ ት እንላታለን ብቻዋ ነው ት። ከዛ አይነት ይሆናል ማለት ነው ስናነባው አ ይ ነ ት አይነት። ይሄንን ምን ብለን ነው ነበር? እዚህ ደግሞ አይነት አለ። ከዛ ደግሞ ፊልም ብለን እንዴት እንደምንጽፍ እንየው። ፊልም ስንል ደግሞ ኤፍ አይ ኤፍ እና አይ ፊ ተብለው ነው የሚነበበው እንደ ሶስተኛ ፊደል ማለት ነው። ፊ
ከዛ ኤል እዚህ ጋር ብቻዋን ትነበባለች። ኤል ብቻ ኤል ብቻ ል ተብላ ትነበባለች። ል ኤል ብቻዋን ል። አሁንም እዚህ ጋር ምን ብቻዋን ናት? ኤም እንደምትነበባለች ኤም ናት። ም ብለን ነው የምናነባት። አጠቃላይ ስናነባው ኤፋይን እንደ ፊ፣ ኤልን እንደ ል፣ ኤምን እንደ ም አድርገን ፊልም ብለን እናነባዋለን ማለት ነው። ፊልም። ስለዚህ በአማርኛ ምን አይነት ፊልም ያልነው ወደ እንግሊዝኛ ስንቀይረው ደግሞ እንደዚህ አድርገን ምን አይነት ፊልም እንለዋለን ማለት ነው። ምን አይነት ፊልም። ኦኬ፣ እንግዲህ መልሱን ደግሞ እዚህ ጋር ሊመልስልን ነው፣ እንየው። ኦኬ፣ አ ይላል። አ አ ዝ ዝ ና ና ኝ ኝ ሲነበብ ምን ይላል? አዝናኝ ይላል። አ ዝ ና ኝ አዝናኝ። የ የ ሆ ሆ ነ ነ የሆነ ይላል። የሆነ ፊ ፊ ል ል ም ፊልም ብለን እናነባዋለን። ፊልም። አጠቃላይ የአማርኛውን ስናነበው አዝናኝ የሆነ ፊልም ይላል። አዝናኝ የሆነ ፊልም። ምን አይነት ፊልም ትወዳለህ ነበር ያልነው ቅድም? ይኸው አዝናኝ የሆነ ፊልም ብሎ መለሰ። አዝናኝ የሆነ ፊልም። ኦኬ፣ ይችን ደግሞ ወደ እንግሊዝኛ እንቀይር። ወደ እንግሊዝኛ ስንቀይር ደግሞ እዚህ ጋር አ አሁንም ቅድም እንዳየ ነው ኤ አ ናት። ኤን አ ብለን ነው የምናነባት። አናባቢ የላትም። ዝ ስንልም አሁን ስድስተኛ ናት። ዜድ ብቻ ነው የምጠቀም። ዝ ዝ ከዛ ደግሞ ና ስንል ደግሞ ኤን ኤ ኤን ኤ ደግሞ ና ብለን እናነበዋለን። ና ከዛ ጂ ኤን ሲሆን ደግሞ ኝ ናት። እችን ልብ በሉ፣ ለየት ትላለች ትንሽ። ጂና ኤን ኝ ትባላለች። ጂና ኤን ኝ። ስለዚህ አጠቃላይ ስናነበው አዝናኝ እንለዋለን። አዝናኝ። አዝናኝ። ኤን እንደ አ፣ ዜድን እንደ ዝ፣ ኤንን እንደ ና፣ ጂኤንን ደግሞ እንደ ኝ አድርገን አዝናኝ አድርገን እናነባለን ማለት ነው። አዝናኝ። ከዛ እዚህ ልንገባ ነው። የ ስንል ደግሞ ዋይ ኢ፣ ዋይ እና ኢን ሁለቶችን በአንድ ላይ የ እንላቸዋለን። የ ከዛ ደግሞ ሆ ስንል ደግሞ ኤች ኦ፣ ኤችን እና ኦን አንድ ላይ ሆ ብለን እናነባቸዋለን። ሆ። ነ ስንል ደግሞ ኤን ኢ ነው። ኤን ኢን ደግሞ ነ ብለን እናነባዋለን። ስለዚህ የሆነ እንለዋለን። የሆነ። ከዛ ፊልም የሚለው ተደጋግሟል ብዙ ጊዜ፣ ብዙም አይከብድም። ኤፍ አይ ፊናት፣ ኤል ደግሞ ልናት፣ ኤም ደግሞ ምናት። ስለዚህ ፊልም ብለን ይህንን ነው የምንጽፍ። አጠቃላይ እዚህ አማርኛው አዝናኝ የሆነ ፊልም የሚለው ወደ ሲቀየር አዝናኝ የሆነ ፊልም ብለን በእንግሊዝኛ ደግሞ በዚህ ስታይል እንጽፋለን ማለት ነው። ኦኬ፣ አሁን ደግሞ እዚህ ጋር እንግባ። የ የ ት የት ይላል አማርኛው። የት። ነ ነ ው የት ነው ይላል። የት ነው። ከዛ የ ም ታ የ ው የምታየው ይላል። የምታየው። አጠቃላይ ስናነበው የት ነው የምታየው ብለን እናነበዋለን ማለት ነው። የት ነው የምታየው። ኦኬ፣ እዚህ ጋር ደግሞ የ ስንል ዋይ ኢ ናት። ዋይ ኢ የ ብለን እናነባለን። ዋይ እና ቲን ብቻዋን ደግሞ ት ብለን እናነባታለን። ት። ስለዚህ የት ብለን እናነባዋለን። የት። ከዛ ደግሞ ኤን ኢን ነ ብለን እናነባለን። ነ። ኤን ኢን ነ። ደብሊው ብቻውን ው ተብሎ ይነበባል። ነው እንለዋለን። ነ ው። ከዛ ደግሞ ዋይ ኢን ደግሞ የ እንለዋለን። የ። ኤም ደግሞ ብቻውን ም ብለን እናነባዋለን። ም። ከዛ ቲኤ ደግሞ ታ ተብሎ ይነበባል። ቲኤን ታ እንለዋለን። ከዛ አሁንም ዋይ የ ይባላል። ከዛ ደግሞ እዚህ ው ደብሊው ው ተብላ ትነበባለች። አጠቃላይ የምታየው ተብሎ ይነበባል። የምታየው የምታየው።
ስለዚህ የት ነው የምታየው? የት ነው የምታየው ተብሎ እንደዚህ ነው የሚነበብ ማለት ነው። ኦኬ ይቺ የመጨረሻችን ናት። እ እ ቤት እቤት ይላል። እቤት ነው እቤት ነው። የማ የማየው እቤት ነው የማየው ይላል። ኦኬ ይህን ደግሞ ወደ እንግሊዝኛው ስንቀይረው ስንል ኢ ናት፣ ቤ ስንል ቢኢ ናት፣ ቢኢ ቤ ናት። ከዛ ደግሞ ቲን ደግሞ ት ብለን እናነባለን። አጠቃላይ እቤት ይላል። እቤት ነ ስንል ኤንኢ ነው ላይ አይተነዋል። ነ ከዛ ደብሊው ደግሞ እንደ ው ናት ነው እንላለን። ከዛ ዋይ ኢ ሲሆን ደግሞ የ ነው። ማ ሲሆን ደግሞ ማ ኤምኤ ነው። ማ ሲሆን ኤምኤ ከዛ የ ስንል አሁን ዋይ ኢ ነው። ከዛ ደብሊው ደግሞ ው ተብላ ትነበባለች። አጠቃላይ እቤት ነው የማየው እንለዋለን። ይህንን ማለት እቤት ነው የማየው። ውድ ቤተሰቦቼ ለዛ ያለን እዚህ ጋር ይበቃናል። ቀጣይ ደግሞ አሪፍ አሪፍ የሆኑ ቪዲዮችን እሰራላችኋለሁ። ቪዲዮ እንደርሳችሁ ላይክ፣ ሸር፣ ሰብስክራይብ እንዳይረሳ። እንዲሁም ኦንላይን መማር የምትፈልጉ በተለያዩ የሶሻል ሚዲያ አማራጭ እየሰጠን እንገኛለን። ከታች ባለው ስልክ ቁጥር እየገባችሁ እኛን ብታናግሩ የምታገኙን የሆነ እናንተ በሚመቻችሁ የሶሻል ሚዲያ አማራጭ ዋትሳፕ፣ ቴሌግራም እንዲሁም በሚመቻችሁ ሰዓት አመቻችተን እየሰጠን እንገኛለን። አመሰግናለሁ። መልካም ጊዜ